ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኮር መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ከወላጅ ለተነሳ ጥያቄ ምላሽ እንሰጣለን። ጥያቄው እንዲህ ይላል። እኔና ባለቤቴ ልጆች አሉን። ባለቤቴ መንፈሳዊ አይደለም፣ እኔ ግን በጥቂት ቢሆን መንፈሳዊ ነኝና ልጆችን በመንፈሳዊ በሆነ መንገድ ማሳደግ እፈልጋለሁ። ስለዚህ ምን ማድረግ እችላለሁ የሚል ጥያቄ ነው ያነሱት። እንግዲህ በቀጥታ ወደ ጥያቄው ከመግባታችን በፊት ያው በተለምዶ ለመንፈሳዊ ሕይወት ዝንባሌ ያለውን ሰው መንፈሳዊ እንላለን። ከዛ ባለፈ ደግሞ ምናልባት ወደ ቤተክርስቲያን የማይመጣ የማይጾም፣ የማይጸልይ እንደዚህ አይነቱን ሰው መንፈሳዊ አይደለም እንላለን። ነገር ግን መንፈሳዊ ሰው የምንለው መንፈሳዊ ልደት የተወለደ ሁሉ በጥልቅ ልጅነት ያለው ሁሉ መንፈሳዊ ይባላል። ያ መንፈሳዊ ሕይወቱን በአግባቡ የመምራት ያለመምራት የዛው የክርስቲያኑ ኃላፊነት ነው። ነገር ግን እንደ ጠያቂያችን አረዳድ ከሆነ ባለቤታቸው በሚገባ የሚጾም፣ የማይጸልይ አልፎ ተርፎ መንፈሳዊ ልምምዶች ውስጥ የማያደርግ ነው እና ወደ ቤተክርስቲያን የማይመጣ ነው። ከዚህ የተነሳ እንዴት አድርጌ ልጆችን መንፈሳዊ አድርጌ ማሳደግ እችላለሁ? ልጆችን ማሳደግ እንደምናውቀው የአባትም የእናትም ኃላፊነት ነው እና እንዴት አድርጌ ልጆችን መንፈሳዊ አድርጌ ማሳደግ እችላለሁ ከሚል አውድ ነው እና በዚህ አስተካክለን ለመመለስ እንሞክራለን። እንግዲህ የመጀመሪያው ችግሩ ምንድነው? ልጆች በማሳደግ ሂደት ውስጥ አንደኛ ወላጅ የበለጠ ወደ መንፈሳዊ የቀረበ ሌላኛው ከመንፈሳዊ ሕይወት የራቀ ሲሆን ልጆች ግራ ይጋባሉ። ልጅ ማሳደግ የአባት የእናት ኃላፊነት ነው እና አንደኛው ወላጅ መንፈሳዊነቱ ከጎደለ ምናልባት ከዚህ ባለፈ በልጆች አስተዳደግ ላይ ተጽዕኖ የለውም ማለት አንችልም። ምክንያቱም ወደ ዓለም የሚያደላ ወላጅ ለልጁ ዘፈንን ሲመርጥለት፣ ወደ መንፈሳዊ የሚያደላው ደግሞ እንደ ቀላል ምሳሌ መዝሙር ሊሆን ይችላል። ስለዚህ ልጆች በዚህ አጋጣሚ ግራ ሊገቡ ይችላሉ። የማንን ፍቃድ የማንን ትእዛዝ መፈጸም እንደሚችሉ ግራ የሚገቡባቸው ሁኔታዎች ሊፈጠሩ ይችላሉ። ከዛ ባለፈ ምናልባት አንደኛ ወላጅ ላይ ጫና ሊበዛ ይችላል። በአንድም በሌላ ጫናው የሚበዛበት ምክንያት ስለምንድን ነው ስንል ልጆችን ማሳደግ የጋራ ኃላፊነት ነው። ልጆች ጸሎትን እንዲለምዱ፣ ጾምን እንዲለምዱ፣ ወደ ቤተክርስቲያን መውሰድ፣ መመለስ፣ ምናልባት ሰንበት ትምህርት ቤት እናስገባቸው ከሆነ ልጆችን በዚህ መንገድ መንፈሳዊነታቸውን ይዞ እንዲያድጉ መከታተል የአንደኛው ወላጅ ብቻ ኃላፊነት ይሆናል እና ወደ መንፈሳዊ ሕይወት ያዘነበለ ወላጅ ላይ ጫና ሊበዛ ይችላል። ስለዚህ ችግር አለው። በእርግጥ በተጨባጭም ችግሮች እንዳሉ የታወቀ ነገር ነው። ቀደም ብለን እንዳልነው ግራ መጋባት ሊፈጠር ይችላል። ከዛም አልፎ ተርፎ አንደኛው ቤተሰብ ላይ ወይም አባትም ወይ እናትም ሊሆን ይችላል አንደኛቸው ላይ መንፈሳዊነት ላይ ያዘነበሉት ላይ ጫና ሊበዛባቸው ይችላል። እንዲህ አይነት ታሪኮች በብዙ ቤተሰብ ውስጥ ያሉ ታሪኮች ናቸው። ብዙ ጊዜ እንደውም እንደምንረዳው ከሆነ እናቶች የበለጠ ወደ መንፈሳዊ ዝንባሌ ያላቸው፣ አባቶች ከመንፈሳዊ ሕይወት ባነሰም በዛ ራቅ ማለት ዝንባሌ በአብዛኛው የሚታይ ነው። ሁሉም ናቸው ለማለት አይደለም። ስለዚህ እንደ ቤተሰብ ምን ማድረግ አለብን ስንል የመጀመሪያው እንደ ወላጅ ምናልባት ወደ መንፈሳዊ ዝንባሌ ያለው ወላጅ ልጆቹን መንፈሳዊ እንዲሆኑ ለማድረግ ምን ማድረግ አለበት? በሕይወት መለማመድ፣ ክርስትናን በንግግር በድርጊት ለልጆች አርአያ ነው። ልጆች ከምንናገረው በላይ የምናደርገውን ይመለከታሉ እና በተቻለ መጠን ለልጆቹ አርአያ መሆን ይጠበቅበታል። አርአያነቱ ካለ አንደኛው ልጆችን ወደ መንፈሳዊ ሕይወታቸው እንዲያዘነብሉ የምናደርግበት መንገድ ነው ማለት ነው። ከዚህ ባለፈ ምናልባት አንደኛው ወላጅ መንፈሳዊ ሲሆን፣ አንደኛው ደግሞ ከመንፈሳዊ የራቀ ሲሆን አንደኛው ሌላኛውን የመፈረጅ ወይም ጀጅ የማድረግ ነገር ሊኖር ይችላል። አባት ከሆነ እሱ እኮ አይጾም፣ እሱ አይጸልይም፣ እሱ እግዚአብሔርን አያውቅም፣ እንዲህ አይነት የተለመዱ አነጋገሮች አሉና ከእንደዚህ አይነት ነገሮች ወላጆች ብንርቅ ጥሩ ብዙ ጊዜ። ምክንያቱም ይሄ ትክክል አይደለም። ለልጆች የምናስተላልፈው መልእክት ትክክል ስለማይሆን ማለት ነው። ልጆች ለአባታቸው ወይ ለእናታቸው መንፈሳዊነት ለጎደለው ወላጅ የሚኖራቸው አክብሮት፣ አመለካከት ሊቀንስ ስለሚችል ማለት ነው። ስለዚህ ከዚህ ልንጠበቅ ያስፈልጋል። ከሁሉ በላይ መከባበሩ ይሻላል። ባለበት ምንም እንኳን መንፈሳዊነት የጋራ ሕይወታችን እንዲሆን የተገባ ቢሆንም ቢያንስ አባት ከሆነ ባለበት፣ እናት ከሆነችም ባለችበት መከባበሩ በራሱ አንደኛው ልጆችን ካልተገባ አረዳድ ወይም ካልተገባ ዝንባሌ ልንጠብቅበት የምንችልበት መንገድ ማለት ነው። ከዛ ባለፈ እንደ ቤተሰብ
ሁልጊዜ መንፈሳዊ ስለሆነ እንደው ሁሉ ንግግራችንን ሁሉ እንደው በቃ አለ አይደለ በጣም መንፈሳዊ እንዲሆን ለማድረግ ብዙ መጨነቅ ያለብን ብዬ አላስብም። ቀጥተኛ ባልሆነ መንገድም መንፈሳዊነትን በቤታችን ውስጥ ለልጆቻችን የምናስተምርባቸው መንገዶች ሊኖሩ ይችላሉ። ተፈጥሮን በማድነቅ በቀላሉ ስለ መንፈሳዊነት ለልጆቻችን በቀጥታ ባይሆን በተዘዋዋሪ የምናስተምርበት መንገድ አለ። ተፈጥሮን ስናስብ የፈጠረውን እናስባለን። የፈጠረውን ስናስብ ደግሞ ለእሱ የሚገባውን ክብር እንዴት መስጠት እንዳለባቸው ልጆቻችን እንዲያስቡ ማድረግ እንችላለን ማለት ነው። ስለዚህ ቀጥተኛ ባልሆነ መንገድም መንፈሳዊነትን ምናልባት አንደኛ ወላጅ በእንደዚህ አይነት ነገሮች ሲነሱ በጣም የሚቃወም ከሆነ ፕሮቮክ እንደመደረግ ወይም የሚቆጥረው ከሆነ እንደ ትንኮሳ የሚቆጥረው ከሆነ በተዘዋዋሪ የምናስተምርበት መንገድም አለ ማለት ነው ስለ መንፈሳዊነት። ከዚህ በተጨማሪ ምናልባት ልጆቻችንን የበለጠ ወደ መንፈሳዊነት እንዲያዘነብሉ የምንፈልግ ከሆነ እድሜያቸው ሲደርስ ወደ ሰንበት ትምህርት ቤት መላክ፣ ልጆቻችን መንፈሳዊነትን እንዲማሩ ማድረግ ይገባል። አንደኛው የእኛ ሚና እንዳለ ሆነው ከዛም አልፎ ተርፎ ደግሞ ቤተክርስቲያንም የራሷ ሚና ስላላት ልጆች እንደ እድሜ ደረጃቸው መንፈሳዊነትን የሚማሩበትን እድል መፍጠሩ ሌላኛው ልጆች በመንፈሳዊነታቸው እንዲያድጉ ማድረግ የምንችልበት አንደኛው መንገድ ነው ማለት ነው። ከዚህ በተጨማሪ አንዳንዴ ለልጆች አድርግ አታድርግ ብቻ ሰው በተለይ መንፈሳዊ የሆኑ ስርዓቶችን ወይ ስነ ምግባር ደንቦችን አድርግ አታድርግ ከማለት በዘለለ የሚያደርጉበትን ምክንያት በሚገባ ማስረዳት፣ ለምን እንደሚያደርጉት፣ ለምን እንደሚጾሙ፣ ለምን እንደሚጸልዩ፣ ለምን ቤተክርስቲያን እንደሚሄዱ በተቻለ መጠን ማስረዳት ያስፈልጋል። ያ በምክንያት ሲሆን ተረድተው ሲያደርጉት የበለጠ እንዲወዱት ደጋግሞ እንዲያደርጉት ያደርጋል። ካልተረዱት ግን ብዙ ጊዜ ለዛ ነገር ትርጉም ሊያጡለት ስለሚችሉ ሊቸገሩ ስለሚችሉ ማለት ነው። ስለዚህ ለሚያደርጓቸው መንፈሳዊ ልምምዶች ሁሉ ምክንያቱን ወይም ጥቅሙን በሚገባ ማስተማር ያስፈልጋል ማለት ነው። ከዚህ ባለፈ እንግዲህ እንደ ወላጅ እንዲህ አይነት ነገሮች ቤተሰባችን ውስጥ ሁላችንም መንፈሳዊ ሆነ የተሻለ ነው። ነገር ግን አንዳንዴ እንዲህ አይነት ችግሮች ሊፈጠሩ ስለሚችሉ ከኛም ከፍ ባሉ በአባቶች ማስመከር፣ መመካከር ያስፈልጋል። አባቶቻችንን አባቶች ሊሆን ይችላል ልጆቻችንን የታሪክ መንፈሳዊ አድርገን ማሳደግ እንደምንችል፣ ከዛም አልፎ ተርፎ ደግሞ መንፈሳዊ ያልሆነው አባት ወይም እናትን እንዴት አድርጎ ወደ መንፈሳዊ ሕይወት ማምጣት እንደሚችል ከሁሉ በላይ አብሮ ማሳደጉ አንድ የጋራ አረዳድ አንድ የጋራ መንፈስ በቤት ውስጥ ስለሚያስፈልግ ከንስሐ አባቶች ጋር መመካከር ሌላኛው መንገድ ሊሆን ይችላል። ከዛ በተጨማሪ ልጆቻችን መንፈሳዊነትን ገንዘብ እንዲያደርጉ ስናስብ አንዳንዴ ለይተን እነሱ ብቻ ላይ ያደረግነው ወይም ለጫና ሊቆጥሩ ስለሚችሉ ይሄ መንፈሳዊ ሕይወት አንደኛ እንደሚጠቅማቸው ማስተማር፣ ከዛም አልፎ ተርፎ ደግሞ ሌሎች መንፈሳዊ የሆኑ ልጆች ጋር ማገናኘት፣ እኔ ብቻ አይደለሁም የሚለውን ስሜት አንዳንዴ ልጆች ምንም የሚጠቅም ነገር እንኳን ቢሆን እነሱ ብቻ ሲያደርጉት የመለየት ስሜት የመገለል ስሜት ሊሰማቸው ስለሚችል ከሌሎች መንፈሳዊ ቤተሰቦች ጋር መቀራረብ፣ ልጆቻቸውን መንፈሳዊ ከሆኑ ወላጆች ጋር በመቀራረብ ከሁሉ በላይ ልጆቻችን መንፈሳዊነት የነሱ በተለየ ሁኔታ ብቻ የሚመላለሱበት ሕይወት ሳይሆን ሌሎችም ብዙዎች ክርስቲያኖች እንዳሉ በእነሱ ዕድሜ ያሉ እንዳሉ ማሳየት ያስፈልጋል። ይሄ ሌላኛው እኔ ብቻ አይደለሁም የሚለውን ስሜት ሊያስወግድላቸው የሚችል መንገድ ነው ማለት ነው። ከዚህ በተጨማሪ አንዳንዴ ልጆች መሆናቸውን መርሳት የለብንም። መንፈሳዊነት ሲባል ሁልጊዜ በጾም መጸለይ፣ መስገድ፣ ቤተክርስቲያን መሄድ ብቻ አድርገ ነው ይህን ሁልጊዜ እንዲያደርጉት ብቻ በመጠበቅ ልጆቻችን አንዳንዴ እንዲሰለቹ ማድረግ የለብንም። እንዲሰለቹ ማድረግ ሕይወት ነው እና በዚህ ምድር ላይ ምድራዊ ሕይወታቸው ላይ የሚያስፈልጋቸው ጨዋታ ሊሆን ይችላል፣ ከጓደኞቻቸው ጋር መገናኘት ሊሆን ይችላል። ስለዚህ የእነዚህን ሚዛን ማስጠበቅ ያስፈልጋል። በዚህ ምድር ላይ የሚኖሩትን ሕይወት ከመንፈሳዊ ሕይወታቸው ጋር ማጣጣም እንዴት እንደሚችሉ ማሳየት ነው እንጂ ያለብን እንደው አንደኛውን ፍጹም መንፈሳዊ እንዲሆኑ ከመመኘት ፍጹም መንፈሳዊ መሆን አለባቸው። በእርግጥ ግን ያን ባላንስ በጠበቀ ሚዛናዊነትን በጠበቀ መጫወት ሲፈልጉ እንዲጫወቱ አያት ተጫወቱም አሁን ጸሎት ነው እንደዚህ አይነት ጫና ከማድረግ ይልቅ ሁለቱንም አቻችሎ እንዲሄዱ በማድረግ መንፈሳዊነትን እንዲወዱት ነው እንጂ እንደ ግዴታ እንዳይቀበሉት በማድረግ ወደው ፈቅደው የሚከተሉት ሕይወት ማድረግ እንችላለን ማለት ነው። ሌላው ቀደም ብለን ካልነው ጋር በተመሳሳይ አንደኛ ወላጅ መንፈሳዊነት የጎደለ በሚሆንበት ጊዜ ልጆች ለዛኛ ወላጅ ያላቸው አረዳድ በጣም ዝቅተኛ እንዳይሆን አባትም ከሆነ የሚገባውን ክብር እንዳይሰጡት ሊያደርግ ስለሚችል ከሁሉ በላይ ስለዛኛው ምናልባት መንፈሳዊ ስላልሆነው ወላጅ ይሄኛው በአንጻራዊ በሆነ መንገድ መንፈሳዊነት እየተለማመደ ያለው ወላጅ በጎ ነገር ስለዛኛው መናገር ያስፈልጋል። ያሉትን በጠንካራ ጎኗ አባትም ከሆነ እናትም ከሆነ ጠንካራ ጎኗ አውጥተው ማሳየት ልጆች ለዛ ለአባታቸው ሊሆን ይችላል እናታቸው መንፈሳዊነት ለጎደለው ወላጅ የሚያሳዩት ክብር መቀነስ የለበትም። ስለዚህ በተቻለ መጠን
እሱንም የበለጠ ወደ መንፈሳዊ ሕይወት እንደሚያቀርብ ወይንም እናትም ከሆነች የበለጠ ወደ መንፈሳዊ ሕይወት የሚያቀርባት የበለጠ ልጆች ለነሱ ያላቸው አክብሮት ሲጨምር ስለሆነ ከሁሉ በላይ ቤተሰብ ውስጥ መከፋፈልን የሚያስወግድ አንድነትን የሚያመጣ አንደኛው መንገድ ይሄ ነው ማለት ነው። ከዛ ባለፈ እንግዲህ ይሄ ሂደት ነውና መንፈሳዊነት ሂደት ነውና እንደ ዕለቱን ዘርተን ዕለቱን ካላጨድን ማለት የለብን። ስራ ነውና በየጊዜው ማተኮር ያለብን እኛ የምንሰራው ነገር ላይ ውጤቱ ሁልጊዜ ቢሆን እግዚአብሔር ነው የምንባለው። እኛ እንሰራለን በስራችን ላይ በጥረታችን ላይ ደግሞ እግዚአብሔር ይረዳናል። ስለዚህ ሁልጊዜ ቢሆን እኛ መስራት ላይ እናተኩር እንጂ ውጤቱ ላይ ማተኮር የለብን። ውጤቱ ምንም ሊሆን ይችላል። ነገር ግን በሂደት በእርግጠኝነት መንፈሳዊነትን ገንዘብ ያደረጉ ልጆች ሊኖሩ እንደሚችሉ ግን ማመን ያስፈልጋል። ምክንያቱም እግዚአብሔር ስለሚረዳ ማለት ነው። ስለዚህ በዋነኝነት እንደ ወላጅ በተለይ አንደኛ ወላጅ ብቻ ወደ መንፈሳዊ ሕይወት ያዘነበለ ሲሆን ጫናው ብዙ ነው። በእርግጥም የታወቀ የተረዳ ነገር ነው። ነገር ግን ጫናው ቢኖርም ከሁሉ በላይ እግዚአብሔር ተራዳይ በማድረግ ነገ ከነገ ወዲያ ደግሞ ከመንፈሳዊነት የጎደለ ወላጅን መልሶ ወደ መንፈሳዊ ሕይወት ቀርቦ አብሮ በትዳር ውስጥ አጋር ሆኖ ልጆችን በማሳደግ ረገድ በተለይ በመንፈሳዊነታቸው ላይ የሚያግዝ ሊያድርግ ስለሚችል ሁልጊዜም ቢሆን የእኛ ጥረት ላይ ማተኮር ያስፈልጋል ለማለት ነው። ክብረት ይስጥልን። ይቆያል።